ስፖርተኛ ከሆንክ ስማኝ፣ ጠቃሚ ምክሮችና ስፖርት ላይ የሚያግዙ ነገሮች ልንገርህ። አንደኛው ማንንም አትስማ። እመነኝ ብሮ 99% የሚሆኑ ሰዎች ለውጥ አይታያቸውም። አንተም ትለፋለህ ግን ለውጥ የለም። ጓደኞች ወይ ደግሞ ቤተሰቦች ሊተቹ ይችላሉ። ለውጥ ይታለ ለውጥ አይታየኝም ምናምን ብለው ውስጥን ዳሜጅ ሊያደርጉት ይችላሉ። ነገር ግን እነሱ የሚሉትን ነገር እንዳትሰማ። እነሱ የሚሉትን ነገር የምትሰራ ከሆነ ስፖርት መስራትን ታቆማለህ። ከውጭ ያለውን ድምጽ አጥፈውና የራስን ድምጽ ብቻ አዳምጥ። ሁለተኛው አትፎካከር። ጂም ውስጥ ካንተ የበለጠ ሰውነት ያለው ሰው ሊኖር ይችላል። ራስን ከሱ ጋር የምታፎካከር ከሆነ አሁንም ለጂም ያለ አመለካከት ይወርዳል። ስፖርት የመስራት ኃይልህም አብሮ ይቀንሳል። አስታውስ፣ ያ ሰው እዛ ቦታ ላይ ደረሰው አሁን አንተ ካለበት ቦታ ላይ ተነስቶ ነው። ስለዚህ ራስን አታፎካከር። ሶስተኛው ዝም በል፣ አታውራ። ስፖርት እንደምትሰራ ጂም እንደምትሄድ ለማንም ሰው እንዳትናገር፣ ፕሩቭ እንዳታደርግ። ጠንክረ ስራ፣ ሰውነት ይንገራቸው፣ ሰውነት ለውጥን ያሳያቸው። አራተኛው አስቴት አትቀበል። ከሰዎችን አስቴት የምትቀበል ከሆነ አሁንም ሞር ኮንፊደንስ ይወርዳል፣ በራስ መተማመን ይቀንሳል። ስለዚህ የምትሰራው ለራስ ነው። ለውጥ የፈለግከው ለራስ ነው። ለራስ ብቻ ጥሩ ነገሮችን እየነገርክ ስፖርት መስራትን ቀጥል። አምስተኛው ጠንክረ ስራ። ጂም ለውጥ ከፈለክ፣ ሰውነት ላይ ቅርጽ እንዲመጣ ከፈለክ ፓወርና ትልቅ ኢነርጂ ያስፈልጋል። ጠንክረ ስራ፣ ፓወር ይኑር፣ ለውጡ ቀስ በቀስ ይመጣል። ኮንሲስተንሲ በጣም ኢምፖርታንት የሆነ ነገር ነው ለጂም። ስለዚህ ተስፋ እንዳትቆርጥ።